ሚሊዮነር ሆናችሁ ግን የቅንጦት መኪኖችን በመጥላት ሁል ጊዜ በከተማው መሀል ትራክተር እየነዳችሁ መዞርን መርጣችሁ ታውቃላችሁ? ዛሬ የምናየት ልጅ ግን ልክ እንዲህ ናት። ይህቺ ባለሀብት ሴት በባህል ልብሷ ተሸፍና በትራክተር ስትጓዝ ሕግ የማያከብር አንድ ባለ ቅንጦት መኪና አሽከርካሪ ያጋጥማታል። ሊጣላት በቁጣ ቢወርድም ፊቷን የሸፈነውን ጨርቅ ገልጣ ስታየው ግን በውበቷ ተማርኮ መንገዱን በፍቃዱ ለቀቀላት። ነገር ግን ይህ ድንገተኛ መተዋወቅ ከጀርባው የቆየ የቤተሰብ የበቀል እሳት እንዳለው ሁለቱም አላወቁም ነበር። በማግስቱ ጃክ ይህችን ቆንጆ ልጅ በአንድ ትንሽ የገበያ ማዕከል ድጋሚ ያያታል። በኤሌክትሪክ ስኩተር ስትሄድ በድንገት ቦርሳዋ ይወድቃል። ጃክ ቦርሳውን አንስቶ በመኪናው ሊያቀብላት እየተከተላት ሳለ አንድ ሌላ ነጭ መኪና በመካከላቸው ገብቶ ድንገት በፈጠረው ግርግር አና ተደናግጣ ገደል ውስጥ ትወድቃለች። ነጩ መኪና ጥሏት ሲያመልጥ ጃክ በፍጥነት ወርዶ ሊረዳት ይሞክራል። አና ትላንት መንገድ ላይ ያጋጠማት እብሪተኛ አሽከርካሪ መሆኑን ብታውቅም አሁን ግን ክፉኛ ስለተጎዳችና አያቷን ለማየት ስለምትቸኩል በመኪናው እንዲያደርሳት ትስማማለች። በመንገድ ላይ ሳሉ ጃክ ቦርሳዋን ሲመልስላት አና መልካም ሰው እንደሆነ ታስባለች። ነገር ግን ቤቷ ደጃፍ ላይ ሲደርሱ የጃክ ፊት ድንገት አመድ መሰለ። ምክንያቱም ይህ ቤት የገዛ የቤተሰቡ ጠላት ቤት ነበር። ጃክ የ10 ዓመት ልጅ እያለ አባቱ በዚህ ቤት ባለሀብት ሌባ ተብሎ በሐሰት ተከሶ ሲታሰር እናቱን ልመና ብትመጣም በዚህ ባለሀብት ሚስትና ልጅ ተገፍታ መሬት ላይ ወድቃ ነበር። ከዚያ በኋላ ደስተኛ የነበረው ቤተሰቡ ፈራረሰ። ጃክ ያደገው በቀልን ይዞ ነው። ጃክ አናን የዚህ ቤት ሰራተኛ መስላው አቅፎ ወደ ውስጥ ሲያስገባት የአና እናት ድንገት ስሟን ጠርታ ትጮኻለች። ጃክ በድንጋጤ መብረቅ እንደመታ ሆነ። የእናቱን ሕይወት ያበላሹት የዛ ጨካኝ ባለሀብት ሚስትና ልጅ መሆናቸውን ሲረዳ በቁጣ እጆቹን ጨበጠ። ነገር ግን ቁጣውን ወጥ አድርጎ የእናቱን የቡና ግብዣ እምቢ ቢልም በዚያኑ ምሽት ለሚደረገው የታላቅ እህቷ የቀለበት ድግስ የቀረበለትን ጥሪ ግን የበቀል እቅዱን ለመፈጸም ሲል ይቀበሏል። በምሽቱ ድግስ ላይ አና እጅግ አምራ ታየዋለች። አብረውም ደነሱ። ነገር ግን ሙዚቃው እንደቆመ በአዳራሹ ውስጥ አንድ ጠበቃ ታየ። የባለ ሀብቱ ቤተሰብ ዕዳቸውን መክፈል ባለመቻላቸው ንብረታቸው በሙሉ ለባለ ዕዳው መተላለፉንና ነገ ቤቱን እንዲለቁ የሚገልጽ ደብዳቤ አነበበ። አና ይህ ጨካኝ ባለ ዕዳ ማን ነው ብላ ስትደነግጥ ከበስተጀርባዋ የጃክ ድምፅ ተሰማ። ያ ጨካኝ ሰው እኔ ነኝ፣ ነገውኑ ከቤት ይውጡ፣ በዚህም ድግሱ ሙሉ በሙሉ ይበላሻል። በማግስቱ አና ሁሉንም የሂሳብ መዝገብ ታያለች። አባቷ በእርግጥም ከጃክ ብዙ ዕዳ እንዳለባቸው አረጋገጠች። አሁን አባቷ ስለሞቱ የቤተሰቡ ኃላፊነት በሙሉ የአና ትከሻ ላይ ወደቀ። ያላትን ጥቂት ሳንቲም ይዛ አነስ ያለ ጎጆ ተከራየች። በሌላ በኩል የጃክ የእርሻ ቦታ ሰራተኞች አና ባስተማረቻቸው የተፈጥሮ እርሻ ዘዴ ምክንያት ኬሚካል አንረጭም ብለው አደሙ። ጃክ አና ሆን ብላ ሰራተኞቹን ያሳመፀች መስሎት በንዴት ወደ መኖሪያ ቤቱ አቀና። ጃክ እዚያ ሲደርስ የአና አያት በአእምሮ ህመም ምክንያት ትላንት አብሮ ስለደነሱ የልጅ ልጇ ፍቅረኛ መስሏት አብራችሁ በጣም ታምራላችሁ፣ ትዳራችሁን ይባርክላችሁ ስትል ትመርቀዋለች። ጃክ ግን አና አያቷን የተጠቀመች መስሎት በጣም ተናደደ። አና እርሻ ቦታ ላይ ሄዳ ቤቱን ለመልቀቅ ጥቂት ቀናት እንዲሰጣት ልትለምነው ስትሞክር ጃክ ግን አንቺ ለገንዘብ ስትይ ክብርሽንና አካልሽን የምትሸጪ ርካሽ ነሽ ይላታል። አናም ይህን ስትሰማ ተናዳ ፊቱን በጥፊ ታጮለዋለች። ከዛም ከአንተ ጋር በአንድ ጣራ ስር ከመኖር በረንዳ ላይ ማደር ይሻላል ብለው እየተራገመች ከቤት ወጣች። ወደ መጣችበትም ትመለሳለች። ጃክ በጥፊ ደንግጦ እዛው ሲቀር አና ግን ለቤት አከራዩ ደወለችለት።